አንድ ሰው ይመጣል ይሰጥሻል፣ አንበሳ ይሰጥሻል። በኋላ ማሳየት ያለብሽን ነገር ማሳየት አለብሽ፣ የለመደውን ነገር። ያ ነገር ከቀረ ግን ሪከርዱ ይላክልኝ። አንድ ሪከርድ ሳያደርጉ እነሱ ደግሞ እንትን አይሉ እና ገንዘቤን ሰጥቼ ምን ክለብ ሂዶ የሰው ልጅ አሁን ደግሞ ማለት ነው ደግሞ ቆይ ልንገርሽ ኢትዮጵያ ውስጥ አሁን አዲስ አበባ ውስጥ 22 ምናምን ብትሄድ ክለብ ላይ ጠጥተህ ሰክረህ ገዝተህ ሂደህ ስደክል ለምታድረው ጧቻው ባይባት ተባብላ ትተዋወቅም ትሄዳለች። ስለዚህ እዚህም በዚህ ነገር ከሆነ ግዢ ከሆነ ግዢ ነው። ብዙዎቹ ጌመሮች ያሳያሉ። ቆይ ደግሞ ልንገርሽ አሁን ጊፍተሮች አንዳንድ ሁሉንም አይደለም ነገራችን ላይ ስለ አንዳንድ ነው ያወራው እሱ እነዛ ጊፍተሮች አሉ የሚገዙ አሉ የነሱ እንደሚያዝባቸው አውቁ የረሱት ነው። ቆይ አንዴ ላውራ። አሁን እዚህ ጋር አንድ ጌመር መጣ ተጫወታ ምናምን ስለሰጣት ሂዶ በውስጥ በኩል አሳይ ምናምን ካለ ልታሳየው ትችላለች። ግን ያ ጊፍተር ደግሞ ልጅ ሚስት ዳር ሊኖረው ይችላል። እሷም ጅል አይደለችም፣ ቪዲዮ ትይዝበታለች። ገባ? አሁን በዚህ ጉዳይ ላይ ከመጣች ጊፍተሮች እየጠፉ ያሉት ለሀቅ ቪዲዮ ታዘባቸው አብዛኞቹ ጠፍተዋል። በዚህ ጉዳይ ላይ እኔ ልንገርሽ፣ በዚህ ጉዳይ ላይ ይሄንን ከጠቀስን 3 አይነት ጊፍተር አለ። ሚስቱ ጋር ቁጭ ብሎ እየተዝናና የሱ ካርድ እምቢ ሲለው በሚስቱ ካርድ የሚሰጥ መልካም ሰው አለ። ባሏ ጋር ቁጭ ብላ እየተዝናናች ባሏ ጋር ተቃቅፋ የሷ ካርድ እምቢ ሲላት እኔም አውቃቸው 5-6 ሰዎች አሉ እንደዚህ አይነቶች። እኔ ከሌ ብዬ አልጠራም፣ በብዛት አሉ። በባሏ ካርድ የምትሰጣለች። ገባሽ? እነዚህ አንቺን እየተዝናኑ ነው፣ በአንቺ ቅጣት ይይዝ። ሁለተኛ ነገር ደግሞ እንደዚህ ሁለት አይነቱ ምንድነው? አንቺን እንድትቀየሪ ለአንቺ ማገዝ የፈለጉ እንደዚሁ በወንድማቸው ካርድ ሁሉ የሚሰጡ አሉ፣ ለቤተሰቦቻቸው እያዩዋቸው። ዋና ሶስተኛ የመጨረሻው ሰጥቶ መቀበል የሚባል ነገር አለ። ሰጥቶ መቀበል ማለት ቅድም እንዳነሳልሽ ክለብ ሄዶ የሰው ሊጠጥቶ ሰክሮ በፈለገበት ገንዘብ ገዝቶ ይሄዳል። ይሄ ወንድ ራስን በራስ የሚባለው በሴትም በወንድም ሱስ አለ። ቅድሚያ ግን ሴት ልጅ ናት የምታማልለው፣ ወደድሽም ጠላሽ። ወንድ በብዛት የዋህ ስለሆነ እንጂ ቅድሚያ ሴት ልጅ ናት የምታሸፍዱ። እኔ ስለማቅ ነው። በውስጥ መጥተው የሚያናግሯቸው ሴቶች ናቸው፣ ጌመሮቹ ናቸው። ባል ሚስት እያለው በተለያየ መንገድ ስታታለው ምን ስትለው የሚፈልጉበት ሀገር ሁሉ ወስደው ቪዲዮ አድርገው የላኳቸው ወንዶች 4-5 ወንዶች እኔ አሁን ቪዲዮአቸው አለኝ። ምን ሊያደርግልኝ ያወጣል? እኔ መጥፎ ሰው ቢሆን እንደዚህ አይነት ቪዲዮ አውጥቼ የነዛን ሰዎች አወጣባለሁ ብዬ ገንዘብ እቀበላለሁ። ቲክታክ ላይ ያልተሰራ ነገር አለ። ራሳቸውን ተሸማቀው ሚስቴ እስከዛሬ ነገር ደረሰች ቢሉ አገር ለቀው ከቲክታክ አለምርቀው የቲክቶክ ወሬ ላለመስማት ራሱን ደብቆ የሚኖር ወንድ አለ በይፋ የሚያወራኝ። ያቃል እኔን ስለወራው እንደማላወጣበት ውጭ ላይ እንደማላወጣ በሴት ተበድሎ እንደዚህ የሆነ ሰው ማለት ነው። አንዷም በየወር አዲስ አበባ ነው ያለችው። ልንገርሽ አዲስ አበባ ነው ያለችው። በየወር ተቆራጭ አላት 50 ሺህ ብር። እንዴት አድርጋ የሚስቱን ስልክ እንደወሰደችበት ሰክሮ አዲስ አበባ ወሰደችው። ሰክሮ የሚስቱን የልጆቹን በአጠቃላይ ስልክ ሁሉ ወስዳለች። እሱ ጋር ደግሞ እንደዚህ እርቃን አብራ ይዛበታል እያሳያት። በወር 50 ሺህ ብር የቤት ኪራይ ይከፍላል። ቪዲዮ እንዳታወጣበት እሷ ጥሩ ህይወት አለው። ያው ተሳስተዋል፣ አሳስተዋለች። ቆንጅዬ ናት፣ አሳስተዋለች። ግን ሁሉን ነገር ይዛበታለች። በወር 50 ሺህ ብር ይከፍላል። እጇ ላይ ነው ስልኩ ያለ። በምንሽ እንዲህ የምታደርጉ ሚሊዮኖች አላችሁ፣ ሚሊዮኖች። ምንም የሚካድ ያቃር የለም። 22 ቁጭ ቆማችሁ ቆም ስትሰሩ የነበራችሁ በብዛት አሁን ጌመሮ ናቸው። በየሀገር ሸሌ የነበራችሁ ጌመሮ ናቸው። የተለያየ ቲክቶክ ላይ ዘመቻ ቪዲዮ እየሰራችሁ እኔ ትላንት ጀምሬያለሁ። ከአርቲስት ጀምሮ አርቲስት የሚባሉ እነዚህ ትወና ምናምን ሲሰሩ የነበሩ ባለጌዎች የሀገር ቪዲዮ ነው ያለኝ፣ ልክልሻለሁ። አንቺ ታማኝ ሰው ነሽ፣ አታዋጭ። ወንድ ልጅ እየተበደለ እናቴ ትሙት፣ ወንድ ልጅ እየተበደለ ብታምኑም ባታምኑም በበጎ ነገር ሲሰጡ የነበሩ ወደ መጥፎ ነገር ዙሮባቸው ዛሬ ጠፍተዋል። እኛ እኮ 1 ሚሊዮን ኤርትራዊ 1 ሚሊዮን ኢትዮጵያውያን እኮ እናገር በብዛት እኮ ቲክታክ ላይ የመጀመሪያ ጊፍተር የነበሩት ኤርትራዊ ናቸው።
ኢትዮጵያ የለም ነበር በብዛት። የኔ 90% ኤርትራዊ ናቸው ጊፍተሮች። ቴንክ በቃ ኤርትራ እነ ፊላ የሚባሉ ነበሩ፣ እነ ሳልህ ብዙ ናቸው የኔ ጊፍተሮች የነበሩት። ያ አብ የሚባል በጣም በኃይለኛ መስጠት 30-40 አንበሳ አንድ ጌም ላይ ሰጥተው የሚወጡ የዛሬ 4 ዓመት ምናምን ይከዳ እንደ ሴት ናቸው ያጠፋችኋቸው። እኛ እኮ በበጎ ነገር ነው የምናስበው እንጂ እንደዛ አይነት ነገር አንፈልግም ብለው ይወጡ አሉ። ይሄዳ ይወራል ያሰኛችሁ ወሬን ሳልጨርስ አንተ ጆከር የጀመርከው አንተ ታስጨርስ። ዋይ ለከ ዋይ እኔ ለሰጠው ማለት ነው ወጣው ባትሪ ዘውተበት መሰለኝ አላውቅም። አንቺ ምራሽን ጠብቂ። ከምን ወራሽ የምትጠብቀው ከማን ውዶችዬ ማርቼ ውዶችዬ ምንድነው አንገቴ ሊቀላ ነው። በቃ አስገቢዋለሁ። የት አለ? የለም አላከም። ገስት የላኩት ሌሎች ሰዎች ናቸው። ገስት የላካችሁት እመሙን በተመለከተ ልትወያዩ ነው? ገስት ላይ ምንም በተመለከተ ሀሳብ ልትሰጡ፣ ሀሳብ አስተያየት ምንድነው እናንተ? አረ ቡዳ በላኝ እንዲህ ሰውነት ይመቅላል ጀመረ እኮ ትቶኝ ነበር ይሄ ነገር። ውዶችዬ ጋላሪ ሙሉልኝ ባካችሁ። ባለ 15,000 ነው የሚቀረው። ባለ 15,000 ነች የምትቀርኝ።